አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የረመዳን አስቤዛ ተምር፣ ዘይት፣ ዱቄት፣ መኮረኒ፣ ፓስታ፣ ሳሙና ሁሉንም ነገር ማዘዝ የምትፈልጉ ደግሞ 0985346161 ብላችሁ ወይም ደግሞ 0988306493 ብላችሁ ደግሞ እኔን ታገኙኛላችሁ። ሶፊ ብላችሁ በኢሞ ብትመጡ ታገኙኛላችሁ ማለት ነው። ዘይት አለ፣ እርጥብ ተምር አለ፣ ዱቄት አለ፣ ፓስታ አለ፣ መኮረኒ አለ። የተለያየ ክክ ማዘዝም የምትፈልጉ የረመዳንን አጅር ረመዳን እንግዲህ ያው የተወሰነ ቀናት 2-3 ቀን ነው የቀረውና ረመዳን ቤተሰቦቻችሁ ማስደሰት የምትፈልጉ አስደስቱ፣ በኢሞ አናግሩኝ ማለት ነው። ያው በውጫሌ አካባቢ የሆናችሁ ነፃ ትራንስፖርት እናደርጋለን። ከዛ ውጭ ያላችሁ ደግሞ የትራንስፖርታችሁን እየከፈላችሁ ይሄድላችኋል ማለት ነው። አንዳንድ እህቶች እንዲሁም ቤተሰቦቻቸው ወጣ ያለ ወደ ገጠር ቦታ የሆነ ግመል ይዘው እየወሰዱ ነው ማለት ነው። እንዲሁም ደግሞ ቤተሰቦቻችሁ እንደዚህ አይነት ነገር ከሆነ ያው ወላጆቻችን እኛ አድርጉ ብላችሁ እናንተ ስትልኩላቸው ስለማያደርጉ ነው እንጂ መግዛትም ይችላሉ። ግን ያው ቤተሰብ አያደርጉበትም እና እዘዙ። የአጅሩ ተካፋይ አላህ ያድርጋችሁ። አላህ ሱብሓነሁ ወተዓላ ደግሞ ጾመው ከሚጠቀሙት ባሪያዎቹ እንዳደርጋችሁ ምኞቴ ነው ማለት ነው። አላህ ሱብሓነሁ ወተዓላ አመት ይደጋግመን ማለት ነው። ረመዳንን የሚጠብቁ እስከ ረመዳን አድርሶ የረመዳንን ጾም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ርዝቁን ያሰፋለት ደግሞ ኡምራ መቼ ሀጅ ደርሶ ኡምራ አድርግ የሚል ደግሞ እዚህ ሳይደርስ ደግሞ የህይወታቸው ያለፉ ይኖራሉና አላህ ሱብሓነሁ ወተዓላ ይደጋግመን ከአፊያ ጋር እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። አላህ ሁለት ያርግሽ የምትሉኝም አሚን አሚን አላሁማ አሚን ብያለሁኝ። እንግዲህ አላህ ሱብሓነሁ ወተዓላ እሱ የቋጠረው ነው እሱ ይፍታው እያልኩ ሌላው የመዲያም ቅመሞች አያረኛንም ሹፈን ያላችሁ ኮሜንት ላይ ማለት ነው። እና ምንም አትመኙት ይሄንን ማለት ነው። አላህ ሱብሓነሁ ወተዓላን አፊያን ብቻ ለምኑት። ገባችሁ? መስራት ያስደስታል። አላህ አፊያ ሰጥቶ ብትሰሩ እንዴ ሰው በሸቃላ ሁነን ኑረናል። ሰው ቤት ስንሰራ ኑረናል። ይሄ ያስቀናል። መያዝስ እንደው እንደዚህ የሚያግዛችሁ ሰውስ መያዝ ያስቀናል? አያስቀናም? አያስቀናም። አላህ አፊያ ከሰጣችሁ እርዝቃችሁን ካሰፋላችሁ እናንተ ተሯሩጣችሁ ብትሰሩ ምን ችግር አለው? መቀመጥ ምን ትርጉም አለው? አሁን አንዳንድ ሰው የድሎት ዝም ብሏል አይደል? ለመቀመጥ የሚይዛል የሚያግዘው። ስለዚህ ኧረ ጌታዬ እኛንም ሹፈን ያለች ስላለኝ ማለት ነው። አንዷ ደግሞ እኔ ማዘዝ አይሳካልኝም ሰራተኛ ባመጣ በጭንቀት እንዴ መጀመሪያ ለምን አምጥተሻል? ገና መጀመሪያ ስታመጫት ለምን ቁጭ ልታረጊ ነው? እኔ ሰው ቤትማ ምን አግብቶሽ ታዣለሽ? ማዘዝም ራሷ አረቢቱ ትዘዝ እንጂ እኔ አረቦች እንዲህ ስሪ በያት እንዲህ በያት ሲሉ እኔ ለራሷ አልወድም። ለምን ማዘዝ ከፈለገ ራሷ ትዘዝ እንጂ እኔ ለምንድን ነው ማዘላት? ያ ነው የሰው ቤት። ያው የሰው ቤት የራስሽ ቤት ደግሞ ሲሆን እንግዲህ አስበሽበት ታግዘኝ ብለሽ ብር ከፍለሽ እስካመጣሽ ድረስ ይሄንን አድርጊልኝ ማለትሽ አይቀርም። ተይ አንደባበቅ፣ አንወሻሽ። ኮሜንት ያደረግሽው ተይ 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 ተይ። እኔ አሁን ሰው ያመጣሁት ያለው ከቤተሰብ ርቄ ነው። ማንም የለኝ። ከማሜም ቤተሰብ የለም፣ ከኔም ቤተሰብ የለም። ወልዳችሁ ስተኙ ሌላውን ተውት፣ ሰርቶ የሚያበላችሁንም ተውትና ሂራ የት እንደሄደች ገባችሁን? የት ሄደች? ስወጣ ስገባ ገና ነፍስ አላወቀም። 2 አመት እንግዲህ ነገ ሞላት ማለት ነው። ነገ ማክሰኞ 2 አመት ሳፊ ሆናት ማለት ነው ሂራ። ስለዚህ 2 አመቷ ገና ነፍስ አላወቀም። ወታ መምጣትን ምናምን ጥቅም ያኔ ጉዳትን ምናምን ስላላወቀኝ
ለሷ በሚል ነው እንጂ እኔ የቀጠውት አይደለም። ሀሰን እኔ ራሴ ብሰራ ነው የሚያስደስተኝ የሚያረካኝም ራሴ ብሰራ ነው። እንደ የሰው ስራ ምንም እንትን ብዙ አረብ ሀገር ስንሰራ የሚያቆኝ እህቶች ማለት ነው አንቺ የሰው ስራ አይተምሽም ይሉኛል እና እኔ አንቺ ጋር መስራት አልችልም ይሉኛል። ስለዚህ ራሴ ብሰራ ነው እኔ ሁሉ ነገር ምን ለየትኛው ስራ ኢትዮጵያ ላይ አስለን የትኛው ስራ አንደኛ ሰራተኛ የሚያስፈልጋችሁ የመንግስት ሰራተኛ ስትሆኑ ነው። አንድ የመንግስት ሰራተኛ ከሆናችሁ ስራ ካላችሁ ወታችሁ የምትሰሩ ከሆነ ስራ ያስፈልጋችኋል። ለምን የውጩን ስራ እንዲያው የመንግስትን ሰራተኛ ባትሆኑ ነጋዴም ከሆናችሁ ያስፈልጋችኋል። ለምን የውጭ ሰርታችሁ የቤት ሰርታችሁ ስለማይሳካ ማለት አንድን ስራ የውጭን ለማሸነፍ ከውጭ ገቢ ለማምጣት የግዴታ ቤት የሚያግዛችሁ ያስፈልጋችኋል። ስለዚህ ያ ነው የሚያስፈልገው። ሌላ ደግሞ እንደነገርኳችሁ ልክ እኔ አሁን የለኝም ለዛ ለሂራ ነው እንጂ ለሌላ አይደለም። ለዛ አትቅኑ። ቅናትም ደግሞ ለዛ ያረሹፈን ያለ ሄቴ ስላለኝ ይሄ ምንም እንደ አላህ አፍያሽን እንዲሰጥሽ ብቻ ምንም እንጂ ይሄ ተራ ነገር ነው። ገባሽን እህቴ? እና ውጭ ሰርቶ የሚመጣ ግዴታ ያስፈልጋል። እኔ ውጭ ሰርቼ አልመጣም። ለየትኛው ስራ ውጭ ሰርቼ አልመጣም። ልጅና የቤት ስራ ከሸፈንኩኝ ያው ስራ በልስና ለዛ ነው ለግዴታ ግዴታ የተገኘው ለዛው ማለት ነው። እና ደግሞ አንዱ እህቴ ማቀማጥሽ ጥሪ ቃል ኪዳን አትበያት ቃል በያት እንዲያው የመዳም ቅመሞች እኮ እናንተ እኮ እንዲያው ታሰቁኛላችሁ። የዋሆች እኮ ናችሁ። እንደውም ዝም ብለው አንዳንድ እህቶች እንደው በማይመለከታቸው ይገቡና ማለት ነው ራሳቸው እንዲክም። አሁን ምን ችግር አለው? ስሟ እንደዛ ነው እንደዛ ብዬ ብጠራት። ኧረ ተው ተይ እህቴ ተይ። ታስቃላችሁ ወላሂ ላዚም። እና እንግዲህ እኔ ስም ሆነ በስሟ ጠራኋት። በውስጥ መስመር ደግሞ ክርስቲያን ናት ሙስሊም የሚል አለ። እንደ ቃል ኪዳን ምናምን ሙስሊም ናት ክርስቲያን ትላላችሁ እና ክርስቲያን ናት። ስለዚህ ሙስሊም አይደለችም። ሙሉ በሙሉ ስላላያቸውና ክርስቲያንና ሙስሊም ናኮን ፀጉሯ እንዲሆነ እንዲለበሰው ሻርቡና እና ቃል ኪዳን ማለት እንግዲህ ያኔ ክርስቲያን ናት ሙስሊም አይደለችም። ብዙ ጥያቄዎች ስላሉ በውስጥ ማለት ነው። እና ሙስሊም አይደለችም ክርስቲያን ናት። እና አልሐምዱሊላህ አገኘሁ። አላህ ደግሞ ሱብሓነሁ ወተዓላ በሰላም ልጄን የማቅፍ አድርጎኝ የዛን ቀን ነው ደግሞ አላህን የምመኘው። ያ ረቢ አላህ ብዙ ቦታ ሄድና ማለት ነው አስብና አላህ አሁን ግን የራህመት ወር ነው እላለሁ። ራሳችሁን ለማጽናናት አለ አይደል? ያ አላህ በዚህ በራህመት ወር አጨክንብኝማ እላለሁ። ሞት እንኳን ቢመጣ አላህ ሱብሓነሁ ወተዓላ በዚህ በረመዳን ወር የጀሃነም በሮች ዝግ ናቸው። ያ አላህ 9 ወራችሁ ሲገባ ደግሞ በጭንቀት እንደው ልክ ነው የምትሉትና አላህ ሱብሓነሁ ወተዓላ እንግዲህ በሰላም ልጄን አቅፌ እናንተ ጋር የምገናኝ አድርገኝ። ደስታዬን እናንተ ጋር የምገልጽ አድርገኝ። ሁላችሁም ዱአ አድርጉልኝ። ገቢው ረመዳን ነው እንግዲህ ረመዳን ደግሞ ዱአዎች ሁሉ መቅቡል የሚሆኑበት ናቸውና ዱአ አድርጋችሁ ደግሞ ኢንሻአላህ ካሁን በኋላ እናንተ ጋር ወልጄ ሰርፕራይዝ እና ይሄን ይመስላል የዛሬው ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።